ለብዙ ህጻናት ተስፋ የሆነው ዶክተር አብይ ጅማ ከከባድ እጅግ አሳዛኝ የተባለ መረጃ ተሰምቷል። የታዋቂዋ ቲክቶከር የሃና እናት በአሳዛኝ ሁኔታ በድንገት ህይወታቸው አልፎ መገኘቱ ተሰምቷል። እንደ ቤተሰብ መረጃ ከሆነ ወይዘሮ ደንበጭ ህይወታቸው ከማለፉ መስኪ እኔ ነኝ ወንጌ ግራዝማሽ ልጅ አንተ ኮቴ የለም እንዴ አለኝ። ምን ነው ደነገጡ? ምንም አልደነገጥኩም። እኔ ሰላም ነኝ። ምን እያደረጉ ነው? እትዬ መስከረም መስኮስር ካሁን በኋላስ በሚኖረው ህይወትሽ እንዴት ነው? ከዚህ ተነስተሽ ካሁኑ አጋጣሚ ምን አይነት የአቋም ለውጥ ታደርጊያለሽ? ሰላም ጋይሶች እንደምን አላችሁ? ኤላ ነኝ። ዛሬም እንግዲህ ባባበደና ባዳዲስና በወቅታዊ ቪዲዮዎች ተመልሼላችኋለሁ። ለዚህ ቤተሰብ አዲስ የሆናችሁ ካላችሁ ይሄን ቤተሰብ ሰብስክራይብ በማድረግ ይቀላቀሉ። እንዲሁም ቤተሰብ ያልሆናችሁ ካላችሁ ቪዲዮን እስከ መጨረሻው በማየት ላይክ ኤንድ ሼር በማድረግ ለተለያየ ሰው እንዲደርስልኝ አድርጉ። ዶክተር አብይ ምን አጋጠመው የሚለውን ቪዲዮ ወደ መጨረሻው አካባቢ ከትቼላችኋለሁ። ብዙ ወቅታዊና ቁም ነገርን የያዙ ቪዲዮዎችን ታገኛላችሁ። ቪዲዮንም እስከ መጨረሻው በመከታተል ላይክ ኤንድ ሼር በማድረግ ለተለያየ ሰው እንዲደርስልኝ አድርጉ። ወደ መጀመሪያው ቪዲዮ እንለፍ። እጅግ አሳዛኝ የተባለ መረጃ ተሰምቷል። የታዋቂዋ ቲክቶከር የሃና እናት በአሳዛኝ ሁኔታ በድንገት ህይወታቸው አልፎ መገኘቱ ተሰምቷል። እንደ ቤተሰብ መረጃ ከሆነ ወይዘሮ ደንበጭ ህይወታቸው ከማለፉ በፊት የነበረውን ምሽት ለሚመጣው ታላቁ የመስቀል በዓል ቤተሰቦቻቸው ለማስደሰት ቂቤ ሲያነጥሩና እንዲሁም ደግሞ የቤታቸው ድባብ በበዓል ጠረን ሲያውዱ አድረው እንደነበረም ተገልጿል። በአሁኑ ሰዓት የአካባቢው ፖሊስ የሞታቸው መንስኤ ለማጣራት ከፍተኛ ምርመራ መጀመሩም የተገለጸ ሲሆን የሞታቸው ምክንያት ሊሆኑ የሚችሉ ነገሮች ሁሉ እየተመረመሩ እንደሚገኙም ተሰምቷል። ለእናታችን ነፍስ ይማር፣ እንዲሁም ደግሞ ለቤተሰቦች በሙሉ ፈጣሪ መጽናናትን እንዲሰጥ እመኛለሁ። መረጃው የዛሀበሻ ነው። የአሜሪካ ፖሊስ የሞታቸውን መንስኤ እያጣራ ነው። ከሞታቸው ጋር በተያያዘ አንዳንድ ነገሮችን ሰምቻለሁ፣ ልንገራችሁ። በመጀመሪያ እናታችን ነፍሳቸው በሰላም እንድታርፍ ጸሎት ምኞቴ ነው። ሃና ወይም በቲክቶክ ስሟ የምናውቃት ማርዩ ወላጅና ከትላንት ወዲያ ቫይራል የወጡ ቪዲዮችን እሳቸው ጋር እያየን ነበር። መስቀል በዓልን ለማክበር ሽርጉድ እያሉ ነበረ። በነጋታውም ልጆችን የሚያስጠሉ ሰዎች ቤት ሲደውሉ ስልክ ሊነሳ አልቻለም። በዚሁም አስተኛቸው ቤቱ ላይ ስልክ የሚያነሳ ስለሌለ ለልጃቸው ለሃና ይደውላሉ። ሃናም በመደናገጥ ቤት ምን ተፈጠረ እንዴት ስልክ አይነሳም ብላ ማዘራቸው ጋር ሄደች። ቤት ስትደርስም የሃና እናት ነፍሳቸው አልፎ በሩ አቅራቢያ ወድቀው ነበር ያገኘቻቸው። ስታስቡት ራሱ ለአእምሮ በጣም የሚያስደነግጥ ነው አይደል? በሰላም እንገናኝ ቻው ብላችሁት የሄዳችሁት ሰው ሞቶ ስታገኙት ያለውን መንፈስ እናንተ አስቡት። በጣም በብዙዎችም ልብ እናታችን ገብተው ነበር፣ ምክንያቱም ሰሞኑን ቫይራል ወጥተው ስለነበር። እንግዲህ ከሞታቸውም ጋር በተያያዘ ፖሊስ ትልቅ ምርመራ እያደረገ ነው፣ በምን ምክንያት እንደሞቱ። እንግዲህ በኢትዮጵያውያን ባህል መሰረት ሀዘናቸውን ኢትዮጵያውያን እንዲካፈሉ ከዛሬ አርብ ጀምሮ እስከ እሁድ ኦገስት 23 ድረስ በዲሲና አካባቢው የምትገኙ ሀዘን መድረስ ትችላላችሁ። በማክሰኞ ኦገስት 25ም በዲሲ ቅድስት ካቴድራል የጸሎትና የሽኝት ፕሮግራም ይካሄዳል። እዛም ላይ መገኘት ትችላላችሁ። ለእህታችን ለሃና እንዲሁም ለመላው ቤተሰቦቿ፣ ለወዳጅ ዘመዶቿ፣ ለመላው ኢትዮጵያውያን መጽናናትን እመኛለሁ። ቪዲዮን እንዳያችሁት ነው። በጣም ያሳዝናል። በቲክቶክ ላይቭ ላይ እንግዲህ ሃና የምትባለው እንዲሁም በቲክቶክ ስሟ ማርዬ የምትባለው ምጧን አስተላልፋ እንግዲህ ከፍተኛ ውዝግብ ከሰይፉ ጋርም ተነስቶ ምናምን ባለፈው ሳምንት ቀርባ እንግዲህ ምላሿን ሰጥታ የነበረ ቢሆንም አሁን እንግዲህ እናቷ አርፋለች እየተባለ ነው። ለወዳጇ ለቤተሰቦች ሁሉ መጽናናትን እመኛለሁ። ነፍስ ይማር ብለናል። ከዛም ጋር ተያይዞ እንግዲህ ብዙዎች እነ ሊያሾም እነ ዮኒ ማኛም ብዙ አስተያየታቸውን ከእናትየው ሞት በኋላ ብዙ ሰዎች የሚሰማቸውን ነገር እየተናገሩ ነው። እንግዲህ ከዛም መሃል ሊያሾ ያለችውን ከዚህ በፊት ከመሞታቸው በፊት የተናገረችውን ሰምተን እንመለስ። ዳህት ልምከረሽ እናትሽን ከኩሽና አውጫቸው፣ እናትሽን ኩሽና አታስከትፊያቸው፣ ኬተሪንግ አታሰሪያቸው፣ አሳርፊያቸው፣ ወርቃቸውን ድርድር ቀሚሳቸውን ዝንጥ አድርገሽ ማሳጅ እያስደረግሽ እናቃለን። ብዙዎቹ ከአሜሪካ ሀገር ያሉ እናቶች ራሳችን አንፈልግም አንቀመጥም ብለው ዴኬር ልጅ እንደሚጠብቁ እናቃለን። ፈልገው ነው። አንቺ ግን አደባባይ ላይ አምጥተሽ የእናት ክብር ስለ እናት ምናምን እንዳታወሪ እያሳየሽ ማለት ነው። እንደዚህ እያሳየሽ እናቴን አከብራለሁ እናቴን ይላሉ። ያ የአሜሪካ ሀገር ውስጥ ክትፎ በቆጮና ክትፎ ተሰራችኋለሽ። ከዛ በኋላ ዩ ሶ ኪዩት ማሚ ትክ ይመጣው ጋይስ ይኸውላችሁ ልንገራችሁ፣ ልክ ናችሁ። አሜሪካ ሀገር ላይ መጥተው መስራት አለ። እናቶቻችሁን ቤተሰቦቻችሁን ወደ አሜሪካ ስትወስዱ እውነት እንነጋገር ከተባለ ሊያዋችሁ ወይንም ደግሞ የልጅ ካላችሁ ከልጅ ልጆቻችሁ ጋር ሊያሳልፉ ነው። እውነት
እንነጋገር ከተባለ እናቶቻችሁን ግን አሜሪካ ስትወስዱ ስራ ልታሰሯቸው አይደለም። እናቶቻችን የኛ ሀበሻ እናቶች ስለማይፈልጉ ቤት መቀመጥ ስለሚጨንቃቸው ያው ብሩ ስለሚያስቡ ይሁን ችግር የለም ምናምን ይላሉ እንጂ እናንተ ከሀገራችሁ ቤተሰቦቻችሁን ወደዛ ሀገር ስታመጡ ማንም ያውቃል። ለእረፍት ቫኬሽን ብላችሁ ነው የምታመጡት። ከዛም በኋላ ኢንፍሉዌንሰር ስትሆኑ እንደዚህ ቆጮና ክትፎ እያሰራችሁ እናቴን ወዳለው ትላላችሁ። በሰለጠነ ሀገር ኩሽን አስቀምጣችሁ እናት ስትንቀባረር እንጂ ስትከትፍ ማየት ያሳዝናል። በሰለጠነ ሀገር ባህላችንን እያስተዋወቅን ነው። በክትፎ ነው ባልሽ ነው የምታስተዋውቂው ማለት ነው። ብራችንን እያሯሯጥን ነው ብትይቀና ጋይስ ባይሆን ወይ ደግሞ እንደ ማንኖ ስሟ እንደ ስሟን ጥሪልኝ ጋይስ እንደዛች አሜሪካ እንዳለችው እንዳገሬ ልጅ እንደራሄ ቡና እያፈሉ እንዲሸጡ አድርጉ። ክትፎ ከምታስከትፋቸው ቡና ይሻላል። ቢያንስ ያ እናቶች ናቸው ደስ ይላቸዋል። ቡናቸውን እየጠጡ ምናምን ደስ ይላቸዋል። ያ ደስ ይላቸዋል እንጂ ኩሽን አስገብተሽ ቆጮ ክትፎ የጉራጌ ክትፎ የእንትን ክትፎ ምናምን እያልሽ ታጥብቂያለሽ። ከዛም በኋላ ደግሞ ልጅሽን አሜሪካ ሀገር ላይ ሰለጠና ሀገር ላይ ተቀምጠሽ አሁን የልጄን እኔ እናትነቴን ለማስተማሪያ ነው ሊያሾ ሴትዮዋ ከመሞቷ በፊት ስራ አታሰሪያቸው አታድክሚያቸው ምናምን እያለች ብዙ መልእክቶችን ስታስተላልፍ ብዙ ትችቶች ቀርበውባት ነበር። እንግዲህ የሞታቸውን መንስኤ ስራ ብዛት፣ ጫና ምናምን የስራ ጫና ተደራርቦባቸው ነው እየተባለ ነው። እንግዲህ እሷም በዚህ ላይ የሰራችው ሌላ ቪዲዮ አለ። አሁን ከሞቷ በኋላ የሰራችው ቪዲዮ አለ። የሊያን ሾው ተከታትለን እንምጣ። እናንተ ያዘናችሁ መስላችሁ በለቅሶ ውስጥ መርዝ የምትረጩ በለቅሶ ውስጥ ክፉ ነገር የምታስተላልፉ እናንተ ናችሁ። ሰው ብትወድ እኔ አይደለም። ከመሬት ተነስቼ አላወራሁ። ከመሬት ተነስቼ አስተያየት አልሰጠው። ከመሬት ተነስቼ እዛ ቤት ላይ እጄ ልጥፍ አላልኩም። ያየነውን ነገር ነው ያወራሁት። የሰማነውን ነገር ነው ያወራሁት። አስተያየት የተሰጠበትን ነገር ነው። ከዛ ከሁሉም እንግዲህ ዮኒም ተናግሯል፣ ሁሉም ሰው ተናግሯል። ከሁሉም ወሬ ተለይቶ የኔ ጎልቶ ታየ። መጣችሁ። ምክንያቱም አንገት የሌላት ሴትየው ልኳን ስለምነግራት እውነት ስለምነግራት አሜሪካ ሀገር ላይ ከአሜሪካ ሀገር ተነስተሽ ልጅሽን ወደ ኢትዮጵያ ዲፖርት ያደረግሽ ለልጆች እናት መሆን እማትሺ ርካሽ ሴት ነሽ ስላልኳት ልክ ነኝ። እናት ለልጇ ዋጋ ስትከፍል እንጂ ዋጋ መክፈል አቅቷት ወደ ኢትዮጵያ ስትልክ አላቅም። ይሄ ደግሞ ለሷ ያማታል። ምክንያቱም እንደ ወላጅ እንደ እናቱ ነው ሚዲያ ላይ ቁጭ ብላ እኔን ስለምትናገር ሪያሊቲው ይሄ ነው። አሜሪካ ሀገር ላይ እናት ተቸግራ ያላትን ሽጣ ከፍላ ልጆቿን ትወስዳለች። አንቺ አሜሪካ ሀገር ተቀምጠሽ ልጆችሽን ማሳደግ አቅቶሽ ኢትዮጵያ ልከሽ ቁጭ ብለሽ ከኔ ጋር ኦንላይን ላይ ትሰዳደቢያለሽ፣ መልስ ትመልሻለሽ ስለምላት በየትኛውም አጋጣሚ ትመጣብኛለች። የሊያሾን እንደተከታተላችሁት ነው። ያው ከዚህ በፊት ቀደም ተናግሬያለሁ ብላለች። እንግዲህ ያው የስራ ጫና ምናምን እናትየው እረፍት የላቸውም ምናምን ባህል ላስተዋወቅ በሚል መንገድ ብዙ ድካም ይታይባቸዋል፣ ብዙ እረፍት አያገኙም ምናምን። ከዛ አንጻር ነው ሞታቸው እየተባለ ነው። እንግዲህ ዮኒ ማኛም የራሱን አመለካከት አስቀምጧል። እሱ ያለውን ደግሞ ሰምተን እንመለስ። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር። ማዘርዋ ጋር ትመጣለች ማታ ከመሽ 10 o'clock 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቂቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው፣ አያት ናቸው፣ ይመሽቷል። ቂቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም እናት
አላረፉ። ምንድነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቂቤ ለማንጠራሉ ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የነሱ ግን እንደዛ አይደለም እና ምን ሆነ? ሙሉ ለሙሉ ኦል ዘው ያልዘጉትም ማዘርዬ አላጠፉትም። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነስ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። ማኛንም እንደሰማችሁት ነው ከድካም ወደ ድካም መተው ነው እንግዲህ ያለ እረፍት እንግዲህ ቂቤ ሲያነጥሩ በጋዙ ምክንያት ምናምን ነው ሞቱ የሚባለው እሱ እንዳለው ማለት። ግን የተለያዩ ምንጮች እንደሚጠቅሱት ያው ብዙ ነገር አለ እየተጣራ ነው ሞታቸው። እንግዲህ መረጃውንም የሚያገኝ ሰዓት የማሳውቃችሁ ይሆናል። እንግዲህ የሞታቸው ምክንያት ይሄ ነው፣ ከፍተኛ የስራ ጫናና እረፍት የላቸውም፣ እረፍት አልባ ናቸው እየተባሉ ነው። እንግዲህ ከዚህም ቀደም እንግዲህ ሰይፉ ላይ ቀርባ ሀና ወይም ማርዬ የምትባለው ሰይፉ ላይ የተናገረችው ንግግር ነበር። እሱን ሰምተን እንመለስ። ካሁን በኋላስ በሚኖረው ህይወትሽ እንዴት ነው? ከዚህ ተነስተሽ ካሁኑ አጋጣሚ ምን አይነት የአቋም ለውጥ ታደርጊያለሽ? እሱ ጥሩ ጥያቄ ነው። ከዚህ በኋላ ሶሻል ሚዲያን በተለይ በቃ በምችለው አቅም ወደ ስራዬ ብዙ ነገሮች አሉ የምሰራበት። ይህን ሶሻል ሚዲያ ባህልን አስተዋውቅበታለሁ። የራሴን ቢዝነሶች ስሰራ ህዝቡ ጋር የምሰራቸውን ነገሮች ማስተላለፍበት እንጂ ብዙ ነገሮቼ በቃ ሁሉንም ኮንተንቴን ወደፊት ቀስ በቀስ እንግዲህ የምታየው ይሆናል። አንተም ሞር ፎከስ አድርጌ ባህልን የማስተዋውቅበት እንዲሁም ደግሞ ስራዎችን አዳዲስ ስራዎችን ይዤበት የምመጣ ፕላትፎርም ነው የሚሆነው። በስራ ቀይር ንግግሩን እንደሰማችሁት ነው ጋይሶች። ያው ከባህሌን አስተዋውቃለሁ እንደሰማችኋት ነው። ከራሷ ባህሌን አስተዋውቃለሁ፣ ብዙ ነገር አደርጋለሁ። ያን ነገር ደግሞ በማን ነው የሚደረገው? በእናትየው ሙያ ያላት እናትየው ስለሆነች ማለት። ይሄ ደግሞ ልክ ነው ብዬ አላስብም። እናት ስለሆነች ወይ አጋዥ ነገር ሊካተትላት ይገባል። ግን ያው በአንድ ሳይድ ሆነን ደግሞ መፍረድ አንችልም። ያው የእናትየውን የስራ ጫና ምናምን ብዙ እነሱም እንዳሉት ሆኖ ማርዬም ራሷም የተናገረችው እንደሰማችሁ ነው። ባህሌን ላስተዋውቅ በሚል ነው ምናምን ሰይፉ ሾው ላይ ቀርባ የተናገረችው። እንግዲህ ብቻ ለሞቱትም ነፍስ ይማር፣ ለቤተሰቦቻቸው መጽናናትን እንመኛለን። ማገዶ ተሸክመው እጅ ከፍንጅ የተያዙ እናቶች 1 ዓመት ከ6 ወር እስራት እንዲሁም ደግሞ የ10 ሺህ ብር የገንዘብ መቀጮ መቀጣታቸው በትላንትናው ዕለት እየተነገረ ይገኛል። በርካቶችንም አነጋግሯል። ይህ ነገር የተፈጠረው በትላንትናው ዕለት በአርባ ምንጭ ከተማ ሲሆን በምስሉ ላይ የምትመለከቷቸው 12 እናቶችና ሴቶች በምሽት በመንግስት ይዞታ ስር የነበረውን ጥብቅ የአርባ ምንጭ ደን ውስጥ ማለት ነው በምሽት በመግባት ለማገዶ የሚሆን እንጨት ቆራርጠው በጀርባቸው ተሸክመው ሲወጡ እጅ ከፍንጅ በመያዛቸው ነው በቁጥጥር ስር ውለው የአርባ ምንጭ የመጀመሪያ ደረጃ ፍርድ ቤት በእነዚህ ሴቶችና እናቶች ላይ ማለት ነው የ1 ዓመት ከ6 ወር እስራት እንዲሁም ደግሞ የ10 ሺህ ብር የገንዘብ መቀጮ እየጣለባቸው። ይህ ነገርም በርካቶችን አነጋግሯል። በተለይም ደግሞ በአካባቢው ማህበረሰቦችም እንግዲህ 1 ሺህ ብር ህልም ለሆነባቸው ለነዚህ እናቶች የ10 ሺህ ብር የገንዘብ መቀጮና እስራቱ አግባብ አይደለም በማለት አስተያየታቸውን እየሰጡ ይገኛሉ። ነገር ግን በአርባ ምንጭ ውስጥ ያሉ የመንግስት ባለስልጣናት እንደተናገሩት ከሆነም እንግዲህ የአካባቢ ደንን በመጠበቅ እንዲሁም ደግሞ የደን ልማት ጥበቃና የአጠባበቅ አዋጅ ቁጥርን በመጠቀም ነው በእነዚህ እናቶች ላይ ይህ ውሳኔ የተላለፈው እንዲሁም ደግሞ ህጉን በመተላለፋቸውና እንደ ወንጀል በመቆጠሩ ነው ይህ ነገር እየተላለፈው በርካቶችን ለማስተማር እንዲሁም ደግሞ የአካባቢውን ደን ለመጠበቅ ውሳኔ እንደተላለፈ ጭምር ነው እየተናገሩ የሚገኙት። እናንተስ እንዴት ተመለከታችሁት? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች ግን በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቆይታ ያኑላችሁ። በጣም ያሳዝናል። እንግዲህ እነዚህ እናቶች እውቀት የላቸውም።
ግንዛቤ የላቸውም። እንግዲህ እንጨት እንደ ድሮ ነው በቃ ተለቅሞ የሚያዝ ነው የመሰላቸው የሚወሰድ። ግንዛቤ የሌለውን ሰው ጭራሽ እስሩም አልበቃ ብሎ በገንዘብ ቅጣት ከነዚህ ድሃዎች ልክ ነው ብዬ አላስብም። መንግስት አይቶ ተመጣጣኝ መልስ ወይ ተመጣጣኝ ፍርድ ይሰጣል ብዬ እጠብቃለሁ። ልክ ነው ብዬ አላስብም። ብቻ እናንተስ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። እንዲህ አይነት ወቅታዊ ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ ማድረግ አይርሱ። እናትና ልጅ መኖሪያ ቤት ከነሙሉ ዕቃው ተበረከተላቸው። ከወላይታ ሶዶ የተሰማው ይህ መረጃ በርካቶችን አስደስቷል። በወላይታ ሶዶ ከተማ የምትኖረውና በኢትዮጵያ አጭሯ ሴት በመባል የምትታወቀውን ወይዘሮ እሻሌ ወርቁን ከተሟላ የቤት ዕቃ ጋር የተገነባላትን አዲስ የመኖሪያ ቤት የከተማዋ ከንቲባ ክብርት እታገኝ ኃይለማርያም በዛሬው ዕለት በይፋ አስረክበዋታል። በስነ ስርዓቱ ወቅት ከንቲባዋ ባስተላለፉት መልእክት ቅንነትንና በጎነትን አንግበን በአንድነት ከተንቀሳቀስን ያለንን ጉልበት ዕውቀትና ሀብት አስተባብረን በራሳችን አቅም የማንፈታው ችግር የለም ሲሉ ተደምጠዋል። ታዲያ ይህንን በጎነት የወላይታ ልጆች እንዴት አያችሁት? ሐሳባችሁን ኮመንት ላይ አጋሩኝ። በቃ ነግሬያታለሁ፣ አስረድቻታለሁ። ትመጣለህ ረጋ ብለህ ሴት ልጅ ናት። ተረድ ይቅርታ፣ በቃ እንደምታች ይቅርታ አሳምኛት ነው የመጣችው። ነግሬያለሁ። በቃ እንዴት ነሽ? ሰላም ነው የኔ ቆንጆ። እሺ ይቅርታ እናት። እና ስለዛ ደግሞ ደህና ስራ እንደሰራ ደግሞ እኮ በእናትሽ ሂጂ ከፈለግሽ ይዘሻት ሂጂ። እሷንም እኔ አንድ መልካም ጓደኛ አለችሽ ላስታርቅ ብላ ጠርታኝ ነው እንጂ ማለት ነው። ሲጀመር አትመጥኝኝም። ታረዳያት በእናትሽ። እንደውም ጓደኛሽ ታምራለች ካንቺ አካፋራት። ከሰሞኑ ሶሻል ሚዲያ ላይ ከሀገር ውጭ እንግዲህ አስቡት፣ ሶሻል ሚዲያ ላይ ላይቭ ላይ ሰው ሲታረዳየን በጣም በዘር በምናምን ተከፋፍሎ ብቻ በጣም ያሳል። ይሄ ነገር ምን ያህል ክፉ መሆን እንደሚችል አስቡት። ሰው ከሀገር ወጥቶ ህይወቴን እቀይራለሁ የቤተሰቤን ህይወት አስተካክላለሁ ብሎ የወጣበት ሀገር ላይ በዘሩ ምክንያት እንደዛ ሲሆን ማየት በጣም ይሰቀጥጥ ነገር ነው። በዛ ጉዳይ አስመልክቶ የኢትዮጵያ ኤምባሲ ሳውዲ አረቢያ ውስጥ ሪያድ ውስጥ ያለው ማለት ነው መግለጫ ወጥቷል። እናም በዚህ ጉዳይ ላይ እንግዲህ አንድ ተጠርጣሪ ይዞ የሳውዲ አረቢያ ፖሊስ እንግዲህ በቁጥጥር ስር ማዋሉን አስታውቋል። እና መግለጫው የሚለው ምንድነው? እስካሁን በተገኘው መረጃ አሰባሰብ በዚህ ሰብአዊ ተግባር የተሳተፉ ያሉ ግለሰቦች በመደበኛ መንገድ ወደ ሳውዲ አረቢያ በመግባት በበረሃ ገጠራማ አካባቢዎች በመመሸግ ምክንያታቸው በግልጽ ባልታወቀ ጉዳይ ኢትዮጵያውያን አካባቢ መሰረት ያለ ጎራ በመፍጠር እርስ በርስ እየተጋጩ ይገኛሉ። እስካሁን በተደረገው ጥረት አንድ ተጠርጣሪ በሳውዲ አረቢያ ፖሊስ ቁጥጥር ስር ውሏል። ከዚህ ጋርም ተያይዞ የሪያድ ኤምባሲ ጉዳዩን አጣርተው ከምንጩ ለማድረቅና በዚህ ሰብአዊ ተግባር ላይ ተሳትፈው የተገኙትን ለህግ ለማቅረብ ይሰራ ይገኛል። በተጨማሪም ይህን ድርጊት ለማስቆምና ወንጀለኞችን ለህግ ለማቅረብ በሪያድ የሚገኙ ሀገር ሽማግሌዎች ጋር ኤምባሲው በቅርበት እየሰራ መሆኑ ታውቋል። እነዚህን ወንጀለኞችን ለመያዝ የሚያግዝ ማንኛውም ተዛማጅ መረጃ ወይም ደግሞ ጥቆማ አስቸኳይ ለኤምባሲ እንድታቀርቡ በአክብሮት ጥሪ አቅርበዋል። እንግዲህ ይሄ ነገር በምንም መልኩ ተቀባይነት ያለው ነገር አለ። ባለፈው ቪዲዮ ጋይሶች በሳውዲ ከፍተኛ ግርግር ተነስቶ ነበር በገዳዮች መካከል። እንግዲህ የሳውዲ መንግስትም አሁን አበሾቹን ከሀገር ይውጡልኝ ብሎ እንግዲህ ከፍተኛ ብጥብጥ ተነስቶ ነበር። እንግዲህ ገዳዮችም ያው ለፍርድ ይቀርባሉ፣ ተመጣጣኝ እርምጃ ተመጣጣኝ ፍርድ ያገኛሉ ብዬ አስባለሁ። ገዳዮቹም ተይዘው ምርመራ እየተደረገባቸው ነው። ምስጋና ለሳውዲ መንግስት። እንግዲህ ያው እውነት ትቆያለች እንጂ መውጣቷ ግድ ነው። ገዳዮችም ያው ተመጣጣኝ ፍርዳቸውን ያገኛሉ ብዬ አስባለሁ። ይሄ ነገር ልክ አይደለም። ማንም የምንም ዘር ሆነ የምንም መገደል የለበትም። ሰው በሰውነቱ ብቻ ክቡር ነው ብዬ ነው ማስበው። መስኪ እኔ ነኝ ወንዱ የግራ አዝማሽ ልጅ። አንተ ኮቴ የለም እንዴ? አለኝ። ምን ነው ደነገጡ? ምንም አልደነገጥኩም። እኔ ሰላም ነኝ። ምን እያደረጉ ነው? እትዬ መስከረም መስኮት ስር ምን አደርጋለሁ? እኔ ልጅ መስኮቱ ጥሩ ነው እንደምታየው። እኔ ለቤቴ ማሰራት ስለፈለኩኝ ለጠይቃት ነው የት እንዳሰራችሁ የመጣሁት። አይዋሹ። ባሏ እንደሌለ አውቀው ሊገቡ ነው እንጂ ውሽማ እንደሆኑ ሁሉም ያውቃል። እና ምን ይጠበስ ነው የምትለው? ከዛ ያያፈስ ጆሮን አደንቁሮ የመጣው ይበቃል። ይኸውልህ በጥፍ ያጋድምህ ማለት ነው። የምትገፋቸው አህዮች ገፊ እንዳያጡ ነግሬሃለሁ። አያስፈራሩኝ እንዴ? የሰፈሩ ያገቡ ሴቶች እኮ ጨረሷቸው። ግን ምንድነው ሚስጥሩን አህዮችን ጠይቃቸው። እኔ ምን አቅልሃለሁ? እኔ ውሽማ የለኝማ። ቀድሞውንስ ቋሚ ሚስቴት አለህና ነው ውሽማ ምናምን የምትለው? ይኸውልህ የመሳለሚያን መንገድ እኮ ከአህዮቹ በላይ አንተ ረግጠዋል። በምትገፋው አህዮች ማስረገጥ ነበር አንተ። በአህዮቼማ እንዳይመጡ። አንተስ በእኔ አህዮች ስትመጣ እንዴ ተናግሬሃል? ምን አገናኛቸው? ያው ናቸው። ልዩነቱ ማለት ነው ያንተ አህዮች የሚሸከሙ የኔ ደግሞ የሚጋለቡ መሆናቸው ብቻ ነው። እሺ አበስ ገበርኩ ፋንዲያ መስኪ
ለብዙ ህጻናት ተስፋ የሆነው ዶክተር አብይ ጅማ ከከባድ የመኪና አደጋ ፈጣሪ አተርፎታል። እሱም በመልእክቱ ላይ ፈጣሪ በመንገዳችሁ ሁሉ ይከተላችሁ ተመስገን ብለዋል። እናም ኮሜንት ላይ የገባችሁ ዶክተር አብይን እንኳን ፈጣሪ ያተረፈክ በሉት። መልካም ቀን ይሁንላችሁ። ከፍተኛው ውዝግብ ያስነሳው የዶክተር አብይ ጅማ እንግዲህ ከመኪና አደጋ ተርፏል። ሰሞኑን ብዙ ሶሻል ሚዲያዎች ላይ እየተዘዋወሩ እንዲሆነ እንዲተጎዳ ያለ ሰው እየለቀቀ ነበር። እሱም እንግዲህ በራሱ ፔጅ ላይ በጽሁፍ መልክ ለቆ ነበር። እንግዲህ ሰላም ነኝ በሚል የሱ የሰራበትንም ቪዲዮ ሰዎቹ ውዝግብ ከተነሳ በኋላ ደህና ነህ እንዴት ነህ የሚለው ነገር ውዝግብ ሲነሳ ዶክተር አብይ ጅማም እንግዲህ ምላሹን ሰጥቷል። እሱ ምላሽ ተከታትለን ሃይ ጋይስ እንዴት ናችሁ? አም ቬሪ ጉድ በጣም ደህና ነኝ። ምንም የሆንኩት ነገር የለም። አሁንም በስራ ላይ ነው የምገኘው። ኦፕሬሽን ክፍል ነው ያለሁትና ብዙዎቻችሁ ስትጨናነቁ አይቻለሁ። አም ቬሪ ጉድ ምንም የሆንኩት ነገር የለም። በጣም ነው የማመሰግነው። ወዳችኋለሁ። መልካም ቀን። ሰማችሁት ነው ዶክተር አብይ ጅማን እንግዲህ ፈጣሪ ጠብቅህ ነው የምንለው። ፈጣሪ እንኳንም አተረፈ። ለብዙ ሰዎች መዳን፣ ለብዙ ሰዎች መፍትሄ፣ ለብዙ ሰዎች ደስታን የሰጠ ዶክተር ነው። እንኳን ፈጣሪ ያተረፈ። ከዚህም በላይ ረጅም እድሜ ሰጥቶህ የምናይህ በስራ በርትተ የምናይህ ብዙዎችን አድነህ የምትመሰገንበት አመት ያርግልህ። እንግዲህ እንኳን ፈጣሪ አተረፈ ነው የምንለው። እንዴት ሰላም ነው? አራችን ሴት ልጅን እኮ በየቀኑ ባገኘኋት ቁጥር ጨቀጭቃታለሁ። ኧረ ግቢ በላት። እሷም እኮ ትለኛለች ወይዘሮ ትርሲ ዝም ብላ ተነዘነዘኛለች ባገኘች ቁጥር። ምን የተማረ ሰው መች ይሰማል ብለሽ ነው? ይኸውልሽ ዲግሪዋን እንዲያዘች እኔና እናቷን ቅብርር አድርጋ እየጦረች ከርማ እናንተን ሳላንቀባረር የምን ትዳር ብላ አሁን ጭራሽ ማስተርሷን ጨርሳለች። ደሞዝ ላይ ደሞዝ ሊጨመር ነው። እኛ እንግዲህ ጉድ ነው። ትዳር ደግሞ ፈጣሪ ሲሰጥ ነው። ፈጣሪ ባለ ጊዜ ይመጣል። ችግር የለውም ታገባለች። ሴት ልጅ እስከ 10ኛ ክፍል ከተማረች በቂ ነው። እስከ መቼ ድረስ ነው ጉርብትናችን? የኛም ደግሞ እናዛምደው እንጂ እንዛመድ። ታውቃለህ ኃይልዬ ልጄን ደረቱን አይታል ቀብር ያለ ወንዳ ወንድ ቆማ ከምትቀር እኛም እንዛመድ። ያ ስፖርት የሚሰራው ልጅሽ አይተርቲቴ ወግ ጎበዝ ነሽ፣ ወገኛ ነሽ። እኔ የምልሽ አንቺም ታውቂዋለሽ መቼስ አግብተሽ ተከብረሽ ነው የወለድሽው። ቤት በብልሃትና በጥሩ ትከሻ በጥንካሬ እንጂ እኮ በሲክስ ፓክ አይመራም። እውነት ነው። ስፖርት መስራቱ ጥሩ ነው። ስራ የለው በትራይሴፕስ ሊያስተዳድራት ነው በፓይሴፕስ ቀል ጎበዝ ነሽ። ስሚ ደውልሽ ራሱ ሂልዬ ደውልሽ የኔ እናት ወይ የኔ ልጅ ሂልዬ ወይ አባዬ እንዴት ነህ? ብርል ከላለው እሺ ማየን ይዛት ውጣና ራት ጋብዛት። እሺ ደግሞ ምንድነው ሳቅ በሳቅ ሆኗል። ምን በቃ እኮ ወይዘሮ ትርሲትን አገኘኋትና ብታይ በስተርጅና ብልፍሉን ሆና አይደል? ስትቀልድ ለኃይልዬ ዳርልኝ እኮ ነው የምትለኝ አንቺን ሎረዳ ወክሰኛ። አይ በቃ ቤት ማዳስ መጪን ነገር። እሺ እናቴ እዝናናልሻለሁ የኔ ልጅ። እሺ እኔ የምለው ቅርብ ጊዜ እንትን ላይ መጥቶልኝ ነበር ቲክቶክ ማህበራዊ ሚዲያ ላይ ጎበዝ ነው ይሳተፋል። አየሁት እኮ እንዲህ ምናምን እያለ ቪዲዮ እየሰራ። ታዲያ ምን ትይልኛለሽ መሰለሽ ኃይልዬ የኔ ልጅ ጊዜው ከፍቷል። ብዙ የራቁት ቪዲዮ አታብዛት ፖስት በይ። እንግዲህ አይታወቅም የሚፈጠረው። አስተምሬ ሳበቃ ልጅ ለፊጋ ልዳር ደግሞ ቆማ ትቀርልሃለች። ህግ ባለበት ሀገር ዝም ብሎ ማንንም ይደበድብሃል። ሰውየው ኃይለኛ ነው። እንጨረቃል። አንተ ጀግና አይደለህ። እኔ አባቴ ጀግና ልጅ አይደለም። ዛውን ነው ብር እየተቀበላችሁ ነው። አሁን አልቀው ታሪክ ነው የምሰራው። እዚህ ሰፈር ላይ ንጉስ ነው ማረግ። ለፖሊስ ደውልና ሄድ። እኔ እከተልሃለሁ። ይሻላል። አዎ ሄድ። እኔ እከተልሃለሁ። ከኋላ አለሁኝ እኔ። አልቀው ዛሬማ እኔ ምንም አላስኩም። በቃ ወላሂ ምን ፖሊስ ጠርቻለሁ። ዛሬ የስራ ነው የምታገኘው። አየዋ እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ በአዳዲስና ወቅታዊ በሆኑ ቪዲዮዎች የምመለስላችሁ ይሆናል። ቪዲዮን እስከ መጨረሻው አይታችሁ ደግሞ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ። ላይክ እናንተን አይጎዳችሁም፣ እኔን ግን ይጠቅመኛል። ቪዲዮዋን ብቻ ላይኳን ጫን በማለት ለተለያየ ሰው እንዲደርስልኝ ሼር ምናምን አድርጉልኝ።
በቀጣይ አዳዲስና ወቅታዊ በሆኑ ቪዲዮዎች የምንመለስላችሁ ይሆናል። ሰላም ሁኑልኝ።